ሰበር ዜና የትግራይ የሰላም ኃይል መሪዎች ከፌደራል መንግስት ጋር ባደረጉት ስምምነት መሰረት ከነገ ጀምሮ የዲዲአር ሂደት በይፋ ይጀምራል ተባለ። ከብዙ ጥረትና ትግል በኋላ የትግራይ የሰላም ኃይል መሪዎች ከፌደራል መንግስት ጋር ባደረጉት ስምምነት መሰረት ከነገ የካቲት 29 2018 ዓ.ም ጀምሮ የዲዲአር ማለትም ትጥቅ የመፍታት ከሰራዊት የማሰናበትና መልሶ የማቋቋም ሂደት በይፋ እንደሚጀመር የትግራይ የሰላም ኃይል አስታውቋል። ለሁሉም ግንባሮች በወረደ መመሪያ መሰረትም በአርሚ 7 ፈዳይህነ ውስጥ የነበሩ ሙሉ በሙሉ በሰላም አስከባሪነት የነበሩና ጥቅማቸው ያልተከበረላቸው በትግራይ ሰራዊት ውስጥ እያሉ የማሰናበቻ ወረቀት ተሰጥቷቸው ነገር ግን የሚገባቸው ጥቅም ያላገኙ በበሽታ በመቁሰል በእድሜና መሰል ችግሮች ምክንያት ከክፍለ ጦር ጋር ተልእኮ መፈጸም የማይችሉ በእነዚህ በተጠቀሱት 4 መስፈርቶች እየተመለመሉ ከነገ የካቲት 29 2018 ዓ.ም ጀምሮ ወደ ዲዲአር እንዲገቡና የሚገባቸው ጥቅም እንዲከበርላቸው ከሁሉም ግንባሮች ተመልምለው መላካቸው ነው የተገለጸው። ስለዚህ በትግራይ ውስጥ ሆናችሁ በኋላ ቀሩ የህወሓት ቡድን የሐሰት አጀንዳ እየተነገራችሁ በመደናገር ላይ ያላችሁ ታጣቂዎች እውነት መንቃት ያስፈልጋችኋል የሚል መልእክት የተላለፈ ሲሆን የወንጀለኞች ጠባቂ በመሆን ራሳችሁን አታጥፉ የሚል ጥሪም ከትግራይ የሰላም ኃይሎች ተላልፏል። ይህ በእንዲህ እንዳለ በትግራይ ክልል የሚገኙ የመንግስት ሰራተኞች ደሞዝ በክልሉ መንግስት እንደቆመ የተገለጸ ሲሆን እነዚህ የመንግስት ሰራተኞች ከዚህ በኋላ ፌደራል መንግስት ደሞዛችን ለክልሉ መንግስት ሳይልክ በቀጥታ ደሞዛቸው ከፌደራል መንግስት ወደ ራሳቸው ሂሳብ ቁጥር ለመላክ የሚያስችል መመሪያ እንዲፈጥርላቸው እየጠየቁም ይገኛሉ። ይህንን የክልሉ የመንግስት ሰራተኛ ጥያቄ የመነጨው የክልሉ ጊዜያዊ አስተዳደር በቅርቡ ለጦር ጉዳተኞች ማቋቋሚያ ከእያንዳንዱ የመንግስት ሰራተኛ ደሞዝ 20% እንዲቆረጥ የሚል አስገዳጅ መመሪያ በማውጣቱ መሰረት መሆኑም ተመላክቷል። ከዚህ በተጨማሪም የመንግስት ሰራተኛው ደሞዝ ለተለያዩ ዓላማዎች በህወሓት ቡድን ትዕዛዝ በጊዜያዊ አስተዳደሩ በኩል እየተቆረጠ ስለተቸገሩ መሆኑም ተገልጿል። እንደሚታወቀው ህወሓት በአሁኑ ሰዓት ለጦርነት የሚውል የገቢ ማሰባሰብ መርሃ ግብር ከደሃው የትግራይ ህዝብ እስከ ትላልቅ ባለሀብቶች ድረስ እያደረገ መሆኑ ይታወሳል። እኛ ከዚህ በኋላ ልማት እንጂ ጦርነት አንፈልግም፣ ህወሓት የፕሪቶሪያውን ስምምነት ማክበር አለበት ሲሉ የመቀሌ ከተማ ነዋሪዎች ገለጹ። የመቀሌ ከተማ ነዋሪዎች ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ በትግራይ ክልል ከዚህ በኋላ የጦርነት ሳይሆን የልማት ጥያቄ ብቻ እንዳላቸው ተናግረዋል። ነዋሪዎቹ ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግርኛ ቋንቋ ያደረጉት ቃለ ምልልስ እንዳስደሰታቸውና የፌዴራል መንግስት ለሰላም ያለው ቁርጠኝነት መረዳታቸው ገልጸዋል ሲል የዘገበው የኢትዮጵያ ቴሌቪዥን ነው። የፌደራል መንግስት ትግራይን ወደ ተሻለ ሰላምና ልማት ለማሸጋገር እየሰራ እንደሚገኝ ተረድተናል ነው ያሉት ነዋሪዎቹ። የትግራይ ህዝብ የልማትና የሰላም ጥያቄዎቹ ሊፈቱለት ይገባል ያሉት ነዋሪዎቹ ያለፈው ጦርነት ያስከተለብን ቀውስ በድጋሚ እንዲፈጠር አንፈልግም ሲሉም አስምረውበታል። በትግራይ ክልል የነበረውን ጦርነት በንግግር የፈታው የፕሪቶሪያው ስምምነት የትግራይ ወጣቶች ትከሻቸው መሳሪያ ሳይሆን ስራን እንዲሸከሙ ተማሪዎችም ወደ ትምህርታቸው እንዲመለሱ ያስቻለ ነው ተብሏል። በስምምነቱ መሰረት የፌደራል መንግስት በጦርነቱ የወደሙ መሰረተ ልማቶችን ጠግኗል፣ ሰብአዊ እርዳታዎች አዳርሷል፣ ተፈናቃዮችም የመመለስ ሰፊ ስራን በመስራት ላይም ይገኛል ተብሏል። ሆኖም ህወሓት ከዚህ በተቃራኒ ስምምነቱ በጣሰ መልኩ ለጦርነት ዝግጅት እያደረገ ይገኛል ብለዋል ነዋሪዎቹ። ህወሓት የፕሪቶሪያውን ስምምነት ማክበር ያለበት ያሉት ነዋሪዎቹ የትግራይ ህዝብ መስራት መለወጥና ከወንድም ህዝቦች ጋር የኢትዮጵያ ዋልታ መሆን እንደሚፈልግም አረጋግጠዋል። መረጃው የኢትዮጵያ ቴሌቪዥን ነው። የኢትዮጵያን ብሔራዊ ጥቅም ማስከበር በሐሳብ ልዩነታችን ውስጥ የማንደራደርበት ቀይ መስመራችን ነው ሲሉ የፖለቲካ ፓርቲዎች አስታወቁ። የኢትዮጵያ ብሔራዊ ጥቅም ማስከበር በሀገራዊ የፖለቲካ የሐሳብ ልዩነታቸው ውስጥ ለድርድር የማይቀርብ ቀይ መስመር መሆኑን የፖለቲካ ፓርቲዎች ገልጸዋል። ብሔራዊ ጥቅምን የሀገር ሉዓላዊ የግዛት አንድነት፣ የኢኮኖሚ እድገትና የማህበራዊ ተጠቃሚነት ለማረጋገጥ የሚተለም የጋራ መሰረተ ህግና ታላቅ ሀገራዊ ግብ ነው ብለዋል። ለዚህም የአንድ ሀገር ዜጎች፣ መንግስትና የፖለቲካ አደረጃጀቶች በሐሳብ ልዩነት ውስጥ በዋና ዋና መሰረታዊ ሀገራዊ ጉዳዮች ብሔራዊ ጥቅምን ማስጠበቅ የሚያስችል የጋራ አቋም ሊይዙ ግድ ይላል ብለዋል። ኢትዮጵያና ዜጎቿን በፖለቲካ በኢኮኖሚና ማህበራዊ እንዲሁም ዲፕሎማሲያዊ የቴክኖሎጂ መስኮች ብሔራዊ ጥቅምና ፍላጎቶችን የሚያስጠብቁ ሁለንተናዊ አቅም እየገነቡ ይገኛሉ ተብሏል። በአሁን ወቅትም በከፍተኛ ፍጥነት እያደገ የመጣውን የኢኮኖሚ እድገት ለማስቀጠል የባህር በር ባለቤትነት ለማረጋገጥ የሚከናወኑ የዲፕሎማሲ ስራዎች ተጠናክረውም ቀጥለዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ሀገራዊ ምክክር ሂደቶች ስኬታማነትና የሀገርን ብሔራዊ ጥቅም በማስከበር ጠንካራ ሀገረ መንግስት የሚያንጹ የጋራ አጀንዳዎችና መሰረቶች ናቸው ተብሏል።
ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉ የፖለቲካ ፓርቲዎች እንደገለጹት የሀገር ብሔራዊ ጥቅሞች በፖለቲካ ሀሳብና የሀሳብ ልዩነቶች የማይገደቡ የሁሉም ዜጎች የማይተላለፉ የጋራ አጀንዳዎች ናቸው ብለዋል። የነጻነትና እኩልነት ፓርቲ የህዝብ ግንኙነት ኃላፊ ወይዘሮ ነቢሃ መሐመድ የኢትዮጵያን ብሔራዊ ጥቅሞች ማስከበር በፖለቲካ የሀሳብ ልዩነት ውስጥ ለድርድር የማይቀርቡ ቀይ መስመሮች መሆናቸውን ገልጸዋል። ከኢትዮጵያ ውጭ ሌላ ሀገር የለንም ያሉት ኃላፊዋ በኢትዮጵያ ብሔራዊ ጥቅም ጉዳይም ልዩነት ሊኖረን አይገባም ብለዋል። የኢትዮጵያን ብሔራዊ ጥቅም ለማስከበር ማንኛውም የፖለቲካ አደረጃጀትና ዜጋ በአንድነት ሊቆምለት የሚገባ የጋራ አጀንዳ መሆኑንም ተናግረዋል። የስምረት ዲሞክራሲያዊ ፓርቲ የምክር ቤት አባልና የሚዲያና ኮሚኒኬሽን ዘርፍ ምክትል ሰብሳቢ አቶ ጣዕማ አረደው በበኩላቸው ብሔራዊ ጥቅም ከማንኛውም የሀሳብ ልዩነቶች በላይ የጋራ አጀንዳ ነው ብለዋል። የኢትዮጵያ ሀገራዊ ምክክር አጀንዳ በሀሳብ የበላይነት የተመሰረተ ሀገራዊ መግባባትን በመፍጠር ብሔራዊ ጥቅም ማስከበሪያ መሳሪያ መሆኑንም አቶ ጣዕማ አረደው ገልጸዋል። የኢትዮጵያ ብሔራዊ ጥቅሞች በማንኛውም አይነት የፖለቲካና የሀሳብ ልዩነቶች ውስጥ ለድርድር ሊቀርቡ እንደማይገባም አቶ ጣዕመ ተናግረዋል። በዚህም የኢትዮጵያ ብሔራዊ ጥቅም ለማስከበር ፓርቲያቸው ስምረት ፓርቲ የበኩሉን ገንቢ ሚና ለመወጣት በቁርጠኝነት እንደሚሰራም አረጋግጧል። የአዲስ ትውልድ ፓርቲ ፕሬዝዳንት አቶ ሰለሞን ታፈሰም እንዲሁ የኢትዮጵያ ብሔራዊ ጥቅሞች በምንም አይነት መንገድ ለድርድር የማይቀርቡ የጋራ ጉዳዮቻችን ናቸው ብለዋል። ለአብነትም የባህር በር ባለቤትነት ማስከበርና ሀገራዊ ምክክር፣ ዘላቂ ልማትና ሰላም ግንባታ የኢትዮጵያ ለድርድር የማይቀርቡ የጋራ ብሔራዊ ጥቅሞች መሆናቸውን በመግለጽ አስታውሰዋል። በዚህም የኢትዮጵያን የባህር በር ባለቤትና ሀገራዊ ምክክር በስኬት በመቋጨት አስተማማኝ እድገትን የሚያስቀጥል ጠንካራ ሀገረ መንግስት መገንባት ይጠበቀናል ብለዋል። መረጃው የኢትዮጵያ ዜና አገልግሎት ነው። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ በኩል ሲያልፍ የነበረ የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙ አስታወቀ። አብዮታዊ ዘቡ በቴሌግራም ቻናሉ ባወጣው መረጃ ፕሪማ የሚል ስያሜ ያለው ነዳጅ ጫኝ መርከብ በወሽመጥ በኩል መተላለፍ እንደማይችል በባህር ኃይሉ የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለቱ በድሮን መመታቱን ገልጿል። ከጠበኛ ሀገራት ጋር አጋር የሆኑ ነዳጅ ጫኝና የንግድ መርከቦች በሆርሙዝ ወሽመጥ በኩል ማለፍ እንደማይፈቀድላቸው ወታደራዊ ኃይሉ አስገንዝበዋል። በዓለም ላይ ካሉ ወሳኝ ኃይል ማጓጓዣ መስመሮች አንዱ የሆነው የሆርሙዝ ወሽመጥ ከዓለም አቀፉ የነዳጅና ጋዝ አቅርቦት 1/5 የሚሆነው ይተላለፍበታል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የመርከብ መተላለፊያ መስመሩ ሙሉ እንዲቆም አድርጎታል። በዚህ ሳምንት መጀመሪያ የኢራን መንግስት በመስመሩ ለመተላለፍ የሚሞክሩ መርከቦችን በእሳት እንደሚያያይዝ ዝቷል። ኢራን ይህንን ካለች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስፈላጊ ከሆነ የአሜሪካ ባህር ኃይል በዚያ የሚያልፉ መርከቦችን እንደሚያጅብ ተናግረዋል። የኢራን አብዮታዊ ዘብ ቃል አቀባይ በበኩላቸው የአሜሪካ መርከቦች ለእጀባ ወደ አካባቢው እንዲልኩ አደፋፍረዋል። ቃል አቀባዩ አሊ መሐመድ ናይኒ ኢራን የነዳጅ ማመላለሻ መርከቦችን የማጀብ እርምጃን በደስታ ትቀበላለች፣ የአሜሪካ ኃይሎችም የሆርሙዝ ወሽመጥን ለመሻገር በዚያው ይገኛሉ፣ በነገራችን ላይ እኛም መምጣታቸውን እየተጠባበቅን ነው ሲሉ ለሀገሪቱ መንግስት መገናኛ ብዙሃን መናገራቸው ሮይተርስ ዘግቧል። አሜሪካውያን ማንኛውም ውሳኔ ላይ ከመድረሳቸው በፊት በ1987 በፈረንጆች አቆጣጠር የአሜሪካው ግዙፍ የነዳጅ ጫኝ መርከብ ብሪጅተን ላይ የተፈጠረውን እሳት እንዲሁም በቅርቡ ኢላማ የተደረጉ የነዳጅ ማመላለሻ መርከቦችን እንዲያስታውሱ እንመክራለን ብለዋል ቃል አቀባዩ። ይህ በእንዲህ እንዳለ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የመካከለኛው ምስራቅ ሁኔታ ከዚህ በላይ አሳሳቢ ሊሆን አይችልም ሲሉ እየተባባሰ የመጣው ግጭት እንዲቆም ጠይቀዋል። ዋና ጸሐፊው ኤክስ ገጻቸው ላይ ባሰፈሩት መልእክት በመካከለኛው ምስራቅና ከዚያም ባሻገር የሚፈጸሙት ህገወጥ ጥቃቶች በመላው ቀጠናው የሚገኙ ንጹሃን ላይ ከፍተኛ ስቃይና ጉዳት እያደረሱ ነው ብለዋል። ሁኔታው ከሁሉም ቁጥጥር ውጪ በሆነ ሁኔታ ሊባባስ ይችላል። ውጊያው አቁሞ ወደ ተጨባጭ የዲፕሎማሲ ንግግር ለመግባት ጊዜው አሁን ነው። ሁኔታው ከዚህ በላይ አሳሳቢ ሊሆን አይችልም ሲሉ አስጠንቅቀዋል። የተባበሩት መንግስታት የሰብአዊ ጉዳዮችና አደጋ ጊዜ እርዳታ ምክትል ዋና ጸሐፊ የሆኑትም ቶም ፍሌቸር በበኩላቸው ለጦርነቱ እየዋለ ስላለው ከፍተኛ መጠን ያለው ገንዘብም አንስተዋል። ፖለቲከኞች እርዳታ ለሚሹ ወገኖች የሚውለውን በጀት በማቋረጥ በሚወስዱት እርምጃ መኩራራታቸውን የጠቀሱት ፍሌቸር መሪዎቹ ለጦርነት ገንዘብ እያዋሉ መሆኑን በማንሳትም ወቅሰዋል። አክለውም ገዳይ የሆነ ቴክኖሎጂ ላይና ያለ ተጠያቂነት የሚፈጸመው ግድያን በተመለከተ ያለው ህብረት ከጊዜ ወደ ጊዜ እየጨመረ መሆኑን እየተመለከትን ነው ብለዋል ፍሌቸር። መረጃው የቢቢሲና የሮይተርስ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ